ቁርአን ወይም ይመሰክርልሃል ወይም ይመሰክርብሃል። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ በየቤታችን ያለው በየመስጂዳችን ያለው ቁርአን ካልቀራነው ካልሰራንበት ካልተገበርነው በስተቀር የቂያማ ቀን ተጠያቂ ነው የሚያደርገን። እንዲህ ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም፣ ወልቁርአኑ ሻሂዱን ለከ አው ዐለይክ። ቁርአን የቂያማ ቀን አላህ ፊት ይቀርብና ይመሰክርልሃል ወይም ይመሰክርብሃል ይላሉ። ቁርአንን ቀርቶኛል፣ ማዕናውን ትርጉሜን አውቀዋል፣ በተግባርም አውሎኛል ብሎ ይመሰክርልሃል፣ ወይም ደግሞ አልቀራኝም፣ አልተገበረኝም፣ አያውቀኝም ነበር ብሎ ይመሰክርብሃል ያሉ። ከሁለት አንድ መሆኑ አይቀሬ ነው። ለዚህም ብለው ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ እቅረኡል ቁርአን፣ ቁርአንን ቅሩ፣ ፈኢነሁ ይህ ቁርአን እኮ የእቲ የውመል ቂያመቲ ሸፊዐን ሊአስሓቢህ፣ የቂያማ ቀን የቀራውን ሰው ትኩረት ያደረገበትን ሰው ለዛ ሰው አማላጅ ሆኖ ይቀርባል አላህ ዘንድ ይላሉ። ቁርአን ይመሰክርልን ዘንድ አላህ ፊት አማላጅ ሆኖ ይቀርብልን ዘንድ ሁላችንም ለቁርአን ልዩ ትኩረት እንስጥ። በመቅራት በማስቀራት ማዕናውን በማወቅ ትርጉሙን በማወቅ ተፍሲሩን በመማርና በመተግበር ላይ ልዩ ትኩረት እንስጥ እላለሁ። ወጀዛኩሙላሁ ኸይር ወሹክራ።